አሁን እሺ ታገናኛለህ አታገናኝም? አላገናኝም። ለምን አታገናኝ? ስለማላገናኝ አንተ ከዚህ በኋላ ከኔ ጋር ያለ ግንኙነት ምንም ነገር የለው። ቤቴ እንድመጣ አልፈልግም። ከውጭ ማግኘት ይችላል። ከዚህ በኋላ ወደ ነው የምሬ ነው። እሺ ካልከው ነገር ቢመጥቼ ቅላታ ሰው እኮ የሚሞተው በማያገባው ገብቶ የኢትዮጵያ ሕዝብ 70% የሚሞተው በማያገባው ገብቶ እንደ እርጎዝም የሰው ትዳር ውስጥ የሰው ኑሮ ውስጥ የሰው ምናምን ውስጥ እየገባችሁ ነው የሰውን ህይወት የምታበላሹት። ገባ? ማንም ደግሞ በዚህ ለማታ ማለት ማለትማ ትንሱን ላገኘት ነው መጣ። ምን አለበት? ምን ይገኛል? አይ ምንም ግንኙነት የለኝም ማለት ይታቃታል። አዎ ይታቃታል። ስለማውቃት መሰለኝ የመጣሁት ዳያት ስለማውቃት መሰለኝ የመጣሁት እኮ ለዛታሽ ጋምጣ ነበር ያስቃበጥኩትማ ያው አንተ በሰራው ስራ እኮ ነው። ምንም እንትን ለማለት ፈልጌ አይደለም። ምን ሰራህ? ላይ ምንም ትሰራ አይደለም፣ ግን ማድረግ የሌለበት ነገር ስታደርግ ነበር። ያገባሃል አንተ በእንትን አያገባኝም። አሁን ነው አያገባኝም። እንደዚህ ነገር ማለት ነበረ ነው አይ ነበረብኝ ሳስበው፣ ምክንያቱም ማድረግ ነበረብኝ። እንደዛ መሆን ስላለበት እኮ ነው የምጠፋው። ስለዚህ ትንሳኤ የሚባል ጄት አይ ትኖራለች፣ ከየትም የምትሄድ አይመስለኝም ከቤት ነበረብኝ ካልክ ትንሳኤ ባል ጄት አሁን ዞር በልሽ። ሰላም ውድ ፋሚሊዎቼ እንዴት ናችሁ? ሰላም ነው? ሁሉ አማን፣ ሁሉ ተማም። ሳምንቱ ወሩ እንዴት ነው? ሁሉ ሰላም ነው? ሁሉ አማን ነው? ጠፋ አልኩባችሁ አይደል? ያው ምን ላድርግ፣ በዚህ ቤት ኪራይ አለ፣ በዚህ ምን አለ፣ ለዛ ነው የጠፋሁት። ተፈተፍ እያልኩኝ እየዞርኩኝ ነው ስራ ፍለጋ ላይ፣ በቃ ወደዚህ እያልኩ ነው እና ለዛ ነው የጠፋሁባችሁ። በጣም ይቅርታ እና እናንተስ በተረፈ ሳምንታችሁ እንዴት ነው? ቀናችሁ ሁሉ ሰላም ነው? በያላችሁበት ሰላም ሁኑልኝ። እወዳችኋለሁ ወደ ፋሚሊዎች። ያው ለዛ ነው የጠፋሁባችሁ። ስራ ምናምን አለ፣ ስራ መፈለግ ላይ ነኝ እና ስራ እየፈለግኩ ነው። ያው እስካሁን አላገኘሁም፣ የምሰራውን ነገር አላገኘሁም እና ግን ያው ተስፋ አልቆረጥኩም። መፈለግ ላይ ነው ያለሁት። አሁንም እፈልጋለሁ፣ ገና ወደፊትም በቃ እፈልጋለሁ። በደንብ መፈለግም አለብኝ። ያው ገና እንደምታዩ ልጅ ነኝ፣ ወጣት ነኝ እና ተስፋ መቁረጥ የለብኝም። በደንብ እየፈለግኩ ነው። ለዛ ነው የጠፋሁባችሁ። የሆነ ትንሱ ጋር ሳልሄድ በጣም ቆየሁኝ ሳላገኛት፣ አንድ 3 ቀን ምናምን ሆኖኛል እና ዛሬ ምን አሰብኩኝ መሰላችሁ? ያው ቤቷን ፏ ብሏል ይመስለኛል። ቤቷን አስተካክላለች። አላዛርም አለ ይመስለኛል። አላዛርም ቤት ሳይመለስ አይቀርም፣ አንድ ላይ ሳይሆኑ አይቀርም። ግን ደህና አትሁን የማውቀው ነገር የለም። በስልክ ብቻ ነው የምናወራው። በስልክ አልፎ ደውልላትና እንዴት እንደሆነች ደህና ነች ምናምን ነገር እጠይቃታለሁ። ያው እሷ ደህና ነኝ ነው የምትለኝ። በአካል ሳላገኛት 3-4 ቀን ሆኖኛል እና ዛሬ ምን አሰብኩኝ? ዛሬ እስቲ ሄጄ በእሁድም ነው በዛ ላይ ዛሬ እስቲ ሄጄ ላገኛት እንዴት እንደሆነች ልያት ብዬ አሰብኩኝ እና ለምን እንደሆነ ከእናንተ ጋር እንሄድም ብዬ አሰብኩኝ። ከእናንተን ይዤ ብሄድ አሪፍ ይሆናል ብዬ አሰብኩኝ። ከእናንተ ጋር ብሄድ ያው አብዛኞቻችሁ የእሷ ወዳጆች ናችሁ፣ የእሷ ወንድሞች እና የእሷ እህቶች ናችሁና ለምን አብሬያችሁ አልሄድም ብዬ አሰብኩኝ። ያው እኔ ማለት እናንተ ናችሁ፣ እናንተ ማለት እኔ ነኝ። በዚህ ሰዓት ወንድሟ ነኝ፣ እሷም ለእኔ እህቴ ናት። ለእናንተም ልክ እንደዛው ስለሆነ አብሬያችሁ ልሂድ ብዬ አሰብኩኝ። እንሄዳለን። ከመሄዳችን በፊት ግን ትንሽ ያሰጋኝ ነገር አለ። የሆነ ቤት ካለ እንኳን ከትንሱ ጋር የምንገናኝ አይመስለኝም። ምክንያቱም ያው የምታውቁት ነገር ነው፣ ሌላ ነገር የለውም እና የሚሆን አይመስለኝም። ብቻ ግን እንሞክራለን ብዬ ነው የማስበው። እንሞክርና እስቲ የሚሆነውን አብረን እናያለን ብዬ አስባለሁ። ብቻ ከባድ ነው፣ በጣም ከባድ ነው፣ በጣም ከምታስቡት በላይ። ግን እንሞክራለን። በቃ መሞከራችን አይቀርም። ዛሬ እሑድ ነው፣ በዛ ላይ
እኔም ባገኛት ብዬ ነው የማስበው። እና ዛሬ ደግሞ ባክግራውንዴንም ክላሴንም ቀይሬያለሁ። ቀየር ያደረኩባቸው አይደለ እንትን ነው ባይ ዘ ዌይ እነዚህን የምታዩትን በዚህ በኩል ያሉትን ራሴ ነኝ በእጄ የምስለው ማለት ነው። ይሄ ደግሞ ፕሪንት ነው፣ ፕሪንት የሚደረጉ ናቸው። የስጦታ ምናምን የምትሰጡት ካለ የምትፈልጉትን ሰው ሳለ አድርጌ ደቅ ነው ማድረግላችሁ። አያሳስባችሁ። ሙያዬ ካሜራማን ብቻ አይደለም ስዕልም ስላለው እስቲ በዛውም ኮመንት ላይ ሬት አድርጉልኝ ስዕሎቼን። ይሄ የኔ ክላስ ነው፣ ያኛው ደግሞ ስራ የምንሰራበት ክላስ ነው። ያው እዛ ደግሞ ብራዘር ነው የሚሰራበት። እስከ ኖርን ድረስ እንደ ወንድሜ ነው የማየው እና ወንድሜ ነው እዛ ስራ እየሰራበት ስለሆነ ነው ዛሬ እዚህ መኝታ ክላሴ ላይ የገባሁት። ያው እዚህ ጋር ነው የምተኛው። በዚህ በኩል ደግሞ ፍራሽ ያለ፣ እሱን ደግሞ አላሳያችሁም እንደ ወጣት ምስቅልቅል የወጣ ስለሆነ ማለት ነው። እና ምን ልላችሁ ነው፣ ልደቱ የደረሰ ምናምን ሰው አታውቁም? ያው በዚህ እንኳን ለስራ ብዬ እኮ ነው በዚህ እንኳን ስራ ለስራ ብዬ ነው። እና ልደቱ የደረሰ ሰው ካወቃችሁ ወይም ማሰራት የምትፈልጉ ከሆነ ችግር የለውም አውሩኝና በደንብ ቆንጆ አድርጌ ስዬ አደርስላችኋለሁ። ማለት ያው እዚህ አዲስ አበባ ከሆነ ማለት ነው። ወይስ እንዴት ነው? ካልሆነ ትንሱንን ሳላት እንዴ ምን ታስባላችሁ? ወይ ሌላ የምታውቁት ሰው ካለ እስቲ የሚያሰራኝ ሰው ካለ እስቲ ዝም ብላችሁ ኮመንት ላይ ጠቁሙኝ። ወይ ለእናንተ ራሱ ልሳልላችሁ እንደሆንም ማለት ነው። ምን ይመስላችኋል? እና በዛውም ልንገራችሁ ብዬ ነው። እስቲ ደግሞ ሄደን እሁድን ከትንሱ ጋር እናሳልፍ። አሪፍ ጊዜ የሚኖረን ይመስለኛል። ብቻ ማፍራ አይመስለኝም። አሪፍ ጊዜ ይኖረናል ብዬ ነው ማስበው። ሳላገኛት ስለቆየሁኝ እኔም እሷን ማየት አለብኝ። ደግሞ ድክምክም ብሏታል በታዩ። በቃ እኔ የስራ ሞራሏ በጣም ጠፍቷል ምናምን ነገር። እያያችሁ ከሆነ ቪዲዮ እየለቀቀች አይደለም። 100,000 ልገባ ነው ይመስለኛል። 100,000 ልገባ ነው። እና ዝም ብላችሁ እስቲ ዝም ብላችሁ 100,000 ያስገባት። የመሬን እኮ ነው። በ100,000 ያስገባትና እስቲ የስራ ሞራሏ ምናምን ይምጣ እና ክብርላት። እንደው 100,000 ከነንትኑ ከነ ዩቲዩብ ጎልዱ እና ክብርላት 100,000 ማለት ነው። እና የስራ ሞራሏን እናምጣ። እየሰራች አይደለም ከኔ በላይ እንደሆነም እናንተ ታውቃላችሁ። ቪዲዮዎቿን ራሱ ካየሁኝ ቆየሁኝ። ቪዲዮ እየሰራች አይደለም። ብቻ ትንሽ የደባበራት ነው የሚመስለኝ፣ እኔ እንደኔ ማለት ነው። ደብሯታል። እስቲ ከዛ ድብርት የምናወጣት ሰብስክራይብ እያደረጋችሁላት 100,000 ብናስገባት የስራ ሞራሏ በደንብ የሚመጣ ይመስለኛል። እና እኔም ካሁን በኋላ አልጠፋባችሁም። ያለውን ነገር እንዲህ እያመጣሁ አሳውቃችኋለሁ። ከእናንተ ጋር አወራለሁ፣ ከእናንተ ጋር እጫወታለሁ፣ ስለኔ አወራችኋለሁ። የምን ሀገር ልጅ እንደሆንኩም በዛው አወራችኋለሁ። ሜቢ የሀገሬ ልጆችም ልትኖሩ ትችላላችሁ። እኔ ስለማላውቃችሁ እናንተም ስለማታውቁኝ ሜቢ ሀገሬን ከነገርኳችሁ በደንብ ልንተዋወቅ ስለምንችል ከኔ ጋር ማስተዋወቃችኋለሁ። በቀጣይ በደንብ እመጣለሁ። ግን ዛሬ ሀሳቤ ትንሱ ጋር መሄድ ስለሆነ ብቻ ነው ስለ ራሴ ብዙም ያላወራኋችሁ። እስቲ አሁን ደግሞ እንሂድና በቃ ብዙም ወሬ አላብዛባችሁ። እንሂድ እስቲ ትንሱ ጋር እንሂድና ያለውን ነገር አብረን እናያለን፣ እንጫወታለን፣ እንጠይቃታለን። እስቲ ከቻለን ፈገግ እናስብላትና ደስተኛ አድርገናት እንመጣለን። ከቻለን ያው ሜቢ አላዛር ወጥቶ ከሆነ ነው እንጂ ቤት ካለ እንኳን እንጃ፣ ብቻ እንሞክራለን። ወዳችኋለሁ። አብራችሁኝ ሁኑ። ደግሞ ሰብስክራይብ እያደረጋችሁልኝ እኔንም አበረታቱኝ። ወዳችኋለሁና በቃ እስቲ አብረን እንሂድና ያለውን ነገር አብረን እናያለን። የትም እንዳትሄዱ። ደርሻለሁ። በር ላይ ነው ያለሁት። እስቲ ገብተን ደግሞ እንዴት እንደሆነች እናያታለን። ያው ዛሬ ላያት ነው የመጣሁት። ሳላያት በጣም ስለቆየሁ በዛው አያታለሁ ብዬ ነው። እስቲ አብረን እንግባና እናያታለን።
ግን በዚህ ሰዓት ተኝታ ካልሆነ ነው የምናገኛት። እስቲ ተኝታለች መሰለኝ። በጠዋት ነው የመጣሁት ሳላያት አንዱ ለቃኝ ስለሆነ በዛው ዛሬ ላገኛትና እስቲ ለማታ ማለት ለመጣ ማለትማ ትንሱን ላገኛት ነው መጣ። ምን አለበት? ምን ይገኛል? አይ ምንም ግንኙነት የለኝም ማለት ይታወቃታል። አዎ ይታወቃታል። ስለማውቃት መሰለኝ የመጣሁት ላያት ስለማውቃት መሰለኝ የመጣሁት እኮ ለታሽ ያምጣል ነበር ያስቃበጥኩትማ ያው አንተ በሰራው ስራ እኮ ነው። ምንም እንትን ለማለት ፈልጌ አይደለም። ምን ሰራህ? ላይ ምንም ትሰራ ላይ ነው፣ ግን ማድረግ የሌለበት ነገር ስታደርግ ነበር። ያገባሃል አንተ በእንትን አያገባኝም። አሁን ነው አያገባኝም። እንደዚህ ነገር ማለት ነበረ ነው አይ ነበረብኝ ሳስበው፣ ምክንያቱም ማድረግ ነበረብኝ። እንደዛ መሆን ስላለበት እኮ ነው የጠራሁት። ስለዚህ ትንሳኤ የሚባል ልጅ አይ ትኖራለች፣ ከየትም የምትሄድ አይመስለኝም ከቤት ነበረብኝ ካልክ ትንሳኤ የሚባል ልጅ የለችም። አሁን ዞር በልሽ ትጠራልኝ አንዴ ሰሞኑን አባባ እኔ እኮ ዞር እላለሁ። ያው በአጋጣሚ ቪዲዮ ይዣለሁ ለአንተ ለማለት ነው። እኔ አጋጣሚ በእናትህ ስለ ቪዲዮ ምናምን አይመለከተኝ። ገባህ? ውላችን ንግግራችን ያለ ነበረ። ስለዚህ አንተ አጉል ማሽቃበጥ ከጀመርክ ማሽቃበጥ፣ ይሄ እኮ ማሽቃበጥ አይደለም። ከማሽቃበጥ በላይ ምንድነው ማሽቃበጥ? እስቲ ንገረኝ። አንተ ወንድ ልጅ ሆነ ወንድ ልጅ ካልተረዳ አንተ ማን ይለምዳል? ስጀምር ምኑን ልረዳ? እንዴት ምን አንተ ሰው ለምሳሌ ይሄን አይቼ ነው እንደዚህ ያደረጉት ብትለው ነገር ካለሽ ባዶ ቤት እንደዛ አድርገን መውጣት ነበረብህ። አንተ ያገባሃል? አያገባኝም። ግን ነው የሌለበትም። ሴት ልጅ እኮ ያገባሃል፣ ይመለከታል። ሴት ልጅ እኮ ናት። ሴት ልጅ ከሆነች ምን ትሆናለች? ትተናለች። ወንድ ልጅ ችግር የለውም። ሴት ስትሆን ነው ጉዳዩ የሚፈጠረው። አየሁ እኮ ምን እንደሆነችም ራስህ ምን ሆነች? ምንም እኮ ከዛ በላይ ምን ትሁን? ምን እስቲ ሆነች? ምን ትሁን? ከዛ በላይ እስቲ ምን ሆነች? ይሄው ታመመች፣ ሞተች፣ ተጎዳች። አየሁት እኮ ቪዲዮውን ራስህ ቀደህ እንትኑን ሁላ ሰብረህ ገብተህ እኮ ነው ያገኛት አይደለ? ተኝታ ታማል ነበር። ሆስፒታል አድርሰሃት አልነበር? ታመመች። ያው እርጉዝ ስለሆነች እርጉዝም ስለሆነች ነው እንደዛ ማድረግ ያልነበረ። እኔ ከቤት ይዤ ዕቃ ስለወጣሁ ሰው የታመመች አይደለም። ቤት አመመችው ለዛም ሳይሆን ከዛ በፊትም የነበረ ነገር ነበር። አብረን ነበር እኮ እያየን እኮ አይተሃል። አሁን አንተ እዚህ ነገር ውስጥ አይመለከትም። የሰው ትዳር መሀል ላይ አያገባም። መጀመሪያ የኛ ትዳር ነው የኛ ነው አይደለም። አንተ አገባህ እዚህ ትዳር ውስጥ አያገባም። አንተን አማክራለች እሷ ስለዚህ ስታገባኝ ወይስ እኔ አማክሬ ያለው እሷን ሳገባ? አላማከርከኝም። አላማከርኩም። ስለዚህ አንተ ከኛ ጋር አብረህ መስራት ነው እንጂ ያለብህ ስራህን መስራት። ከዛ ያለፈ አጉል ነገር ውስጥ መግባት አንተን አይመለከትም። ይሄ እኮ ትዳር እኮ ይሄማ ትዳር ነው። ትዳርን ደግሞ እንጂ ማድረግ አንተም ምንም እንትን እኮ የለም። አንተ ማነህ? ፍርድ ቤት ነህ? አቃቢ ሕግ ነህ? ማነህ? ሰው ነኝ። አንድ ራሴን የቻልኩ ሰው ከውጭ የምመለከታችሁ ሰው ነበር። አዎ መልካም እንግዲህ ይነባት ስለነበረ ጊዜ አመሰግናለሁ። ከዚህ በኋላ ላይ አልፈልግም። ሰማይ ነው። እኔማ አታየኝም እኮ አለ ብዬ አይደለም የመጣሁት። እኔ የመጣሁት ባለ ትዳር መሀል መግባት የሚገባው ሰው የሚጎዳው ማንም ማለት እኔ እኮ እሱ ገብቶኛል። አሁንም እኮ አንተን ላገኘህ እኮ አይደለም የመጣሁት። አሁንም እኮ እኔ አንተን ላገኘህ አይደለም የመጣሁት። እንደ ሰው ከዚህ በፊት እንደማውቃት እንደዛ ሰው ልጠይቃት ሰላም ልላት። ሲጀመር አንተ እኮ አለ ብዬ አይደለም የመጣሁት። አሁንም ተደዋወሩ። ስልክ የላት እደውልላታለሁ። ደውላ አግኛት እንጂ ከዚህ በኋላ ቤቴ እንድትመጣ አልፈልግም። ቤቴ አጠገብ እዚህ ደጃፍ እንድትደርስ አልፈልግም። ገባህ? ግንኙነት ካለ መደወል ከፈለግ መጠየቅ ከፈለግ ቴክኖሎጂ በጣም ዘምኗል። ባይዘው ደውልና አናግራት ጠይቃለሁ። ከዚህ በኋላ ነው አጠገቧ ምናምን እዚህ ቤት መተህ አልፈልግም። ላይ አልፈልግም። እኔ ስለእናንተ አያገባኝም። ገባህ? ለምን እስኪ ለምንድን ነው ስለማልፈልግ? ምክንያቱ ምንድን ነው? ምክንያቱም አንተ እኔንም ሲጀመር ኒውትራል ነው ሆነ ነበር። እኔን አግዘኝ ያልኳልኝ እሷን አግዛት እያልኩ
አያገባም። እዚህ ውስጥ ጸጥ ብለህ መቀመጥ ነው። ኒውትራልማ ሆንኩኝ እኮ አንተ ኒውትራል ሆንክም እንዴ? ኒውትራል ሆን እንደዚህ ነው። እንዴት ነው ሰው ይሄን ነገር እያየ ጭንቅላት ያለው ሰው እንዴት ነው ዝም ብሎ ጭንቅላት ያለው ሰው ምን አገባው በሰው ትዳር? ጭንቅላት ሰው እኮ የሚሞተው በማያገባው ገብቶ የኢትዮጵያ ሕዝብ 70% የሚሞተው በማያገባው ገብቶ እንደ እርጎዝም የሰው ትዳር ውስጥ የሰው ኑሮ ውስጥ የሰው ምናምን ውስጥ እየገባችሁ ነው የሰውን ህይወት የምታበላሹት። ገባ? ማንም ደግሞ በዚህ ጉዳይ ማንም አይጠየቅም። በእኔ ትዳር መንግስት አያገባውም። እንኳን አንተ ያገባዋል መንግስት። ወደ የገባችሁ እሷ አንተ ምን አገባ? አይ በጣም አይደለም፣ እንደዛ አይመስለኝም። ማንም አይደለ እኔ ጎረቤት ሁላ ያገባዋል አይደለ? እኔ ቀርባችሁ ሰው ጎረቤት ራሱ ሁላ ያገባዋል አይደለ? አሁን እሺ ታገናኛለህ አታገናኝም? አላገናኝም። ለምን አታገናኝም? ስለማላገናኝ አንተ ከዚህ በኋላ ከኔ ጋር ያለ ግንኙነት ምንም ነገር የለው። ቤቴ እንድመጣ አልፈልግም። ከውጭ ማግኘት ይችላል። ከዚህ በኋላ ወደ ነው የምሬ ነው። አይ እሺ ካል ከንተው ነገር ቢመጥቼ ማለት ነው እንዳያችሁ እስቲ ደውለን እናወራታለን ሌላ ጊዜ። በቃ አቁሙ።